ማለት ያሰብኩ ነው። አዴ ቤኪ ምን እሻውን ይደርስች ይባላል። እዚህ እኮ የመቆየት ግዴታ የለብህ። ከባድ ሰው ነሽ ልበል? እትዬ ሌሊቱን ሙሉ ሲጨናቁ ነው ያደሩት። ወይኔ ጉዴ! ምን ይሰራሽ? አንተን አይመለከትም። የራሳቸውን ይዘውኛም ባዶ ሊያስቀሩን ሲጥሩ ዝም ትላለህ? ናፈቀች። ማናት? ይላል። ከኔ መደበቅ ጀመራችሁ? ዴቭ የሆነ የደበከኝ ነገርም አለ። አረ እሷ ራሱ እዚህ መንገድ ላይ ምን ይገትራታል? ሌሊቱን ሙሉ እየተጨነኩ ነበር ያደርኩት። ዞር በይልኛልሽ። ቆይ እንደዚህ እስኪያደርግ ድረስ አንተ ምን ትሰራለህ? በጠረባጥለውም እንዴ? ተመልሽ ደህና ነሽ? ሰዎች እኛ ላይ ለፈጸሙ በደል መክፈል አለባቸው። እየፈጠርሽ አይደለም አይደል የምታወሪው? ያው ዴቭም ቢሆን እኮ ዲያስፖራ ነው እኮ። ዲያስፖራ ነው ያልከው? አሹ እዚህ ምን ትሰራለህ? አሹ ብርሃን ዴቭን ሰው ታፈቅረው አትቀር። ምን? አንተ ማን ነህ? በዚህ ምሽት እዚህ ምን ትሰሪያለሽ? ሴት ልጅ ሆነሽ ግን አይከብድም እንዴ? ደግሞ እንዴት አባሽ ነው ታሙ? ዳስነካኝ። አትፍሪ። ቆይ ደግሞ በዚህ ምሽት እዚህ ምን ትሰሪያለሽ? ምን አገባ? እየተናደዱ እንደዚህ ቆንጆ መሆን ይቻላል እንዴ? ሳይሽ የቤት ልጅ ነገር ትመስያለሽ። ዳንኤል እባላለሁ። ፍቅር ቆንጆ ስም አለሽ። አዎ አመሰግናለሁ። እና የምረዳሽ ነገር አለ? አይ ደግሞ የፈራሽ ትመስያለሽ። እዚህ ጋር ደግሞ በዚህ ምሽት ምን ትሰሪያለሽ? ወደ ቤት እየሄድኩ። አልገባኝም። ቁጭ ብለሽ እኮ ነው ያገኘሁሽ። አዎ ማለት እያሰብኩ ነው። ቆይ ምንድን ነው የምታስቢው? ቤት የለሽም እንዴ? አይ አለኝ። ታዲያ ይሄ ነገር ምንድን ነው? እስቲ ዞር ዞር በይ። እኔ እኮ ቁመትሽ መስሎኝ ነበረ። ትንሽ ልጅ ነገር ነሽ እንዴ? እሺ ወደዚህ ነይ፣ አትፍሪ። ወዴት? ወደ ቤትሽ ልሸኝሽ ነዋ። አይ ራሴ ሄዳለሁ። ያምሻል እንዴ? የሌለ እኮ መሽቷል። ነይ ከኔ ጋር እንሂድ። አይ ወደ ቤት መሄድ አልፈልግም። ለምን? ቆይ ምን ሆነሽ ነው? አትናገሪ። ከእናቴ ጋር ተጣልቻለሁ። ወደ ቤት መሄድ አልፈልግም። ያልኩት ነገር አልቀረም። ሕፃን ልጅ ነሽ ማለት ነው። ነይ በቃ። ወዴት? መቼስ እዚህ ቁጭ ብለሽ ጅብ አይበላሽም። ነይ ወደ ቤት እንሂድ። አይ እኔ ወደ ቤት አልሄድም። ሰው አታምኝም ማለት ነው? ወንድ ስለሆንኩ ነዋ። እንዳንቺ ባታምርም እህት አለች፣ ከሷ ጋር ታዲያለሽ። ነይ እንሂድ። ሕፃን ልጅ መስላለሁ እንዴ? እያታለልከኝ ነው። ልቀቀኝ። ስለማታውቂያት እኮ ነው። እሺ በቃ አስታውቀኝ። እኔ ራሱ ገና መች በደንብ ተግባባኋት። ደግሞ ሴት ስለሆንሽ ምን ነች ብዬ ላስታውቅሽ? ጓደኛዬ ነች ብለክ ነው እንዴ? ብትቀናስ ደስ ላይላት ይችላል እኮ። በዚህ ልክ የምትጠነቀቅላት ከሆነ ደስ ይላል። አዎ በጣም ሳሳላታለሁ። እድለኛ ነች። አዎ ለሊ፣ እሷ አልገባትም እንጂ በጣም እድለኛ ነች። ልቤን ሰርቋለች። ግን ምን ያደርጋል፣ እሷ ገገማ ነች። እኔ እንጃለኝ ዘንድሮ። አታስብ፣ ደግሞ ሁሌም ከጎንህ አለሁ። ከፈለከኝ ጥራኝ። እሺ ለሊ፣ ቆይ ምን ተፈጥሮ ነው? እንዳላደለሽ አዴ። ቤኪ ምን? ቆይ ዶክተሩ ምን አለሽ? ደህና አይደለሽም ለሊ? አይ አዴ እንደሱ አይደለም። እና እንዴት ነው? ወይ ካልሆነ ለቤኪ ልደውልለት እንዴ? ለሊ አታስጨንቂኝ እባክሽ። ቤኪ ምን ሆነ? ቤኪ ፍቅር ይዞታል። ማለት ከማን? ላንቺ ያለውን ስሜት ነገርሽ እንዴ? አይ ታዲያ ምንድን ነው? ሳላውቀው ቤኪን ፈልጌዋለሁ መሰለኝ። በቃ እኔ አልቻልኩም። አዴ ከፍቶኛል። እና ምንድን ነው ለሊ? እስኪ ንገሪኝ፣ ምንድን ነው ያልሽው? ቤኪ ፍቅር ይዞታል። ታዲያ ምን ይረብሻል ለሊ? አንቺ የምትፈልጊ ከሆነ እውነቱን መናገር ነው። ደግሞ ይሄ ያስደስታል እንጂ ምን ያስለቅሳል? አይ አዴ ከኔ ሳይሆን ከሌላ ሰው ነው ፍቅር የያዘው። ከማን? እየምርሽ ነው ለሊ? አዎ አዴ የምሬን ነው። ቤኪ ፍቅር እንደያዘው ነግሮኛል። ከማን? እኔ አላውቃትም እኮ አዴ። ታዲያ አንቺ ለምን እንደዚህ ትሆኛለሽ? ቆይ ቤኪን አፍቅረሻል እንዴ? አይ አዴ እንደዛ መሆን የለበትም። እና እንዴት የቤኪ ሌላ ሴት ማፍቀር አንቺን ይጎዳሻል? ቆይ የጠረጠርኩት ነገር ልክ ነበር ማለት ነው? ምን ጠርጥረሽ ነበር አዴ? ቤኪን አፍቅረሻል ማለቴ ለሱ ለየት ያለ ስሜት የተሰማሽ ነው? አዎ አዴ። ታዲያ ለምን ነበር እንደዛ የምትሸሽው? አልፈልግም አዴ። ታውቂ የለ እንዴ እኔ ጉዞ ማመን አልችልም። ደግሞ በኋላ የማይሆን ነገር ጀምሬ ወንድምነቱን እንዳላጣው ብዬ ፈርቼ ነው። ቆይ እሺ ምን ላድርግ? እና አሁን እርግጠኛ ነሽ የእውነት ከሌላ ሴት ፍቅር ይዞታል? አዎ አዴ ቤኪ ፍቅር ይዞታል። እራሱ እኮ ነው ነገረኝ። ቆይ እንዴት? እኔ እኮ እሱም ልክ እንዳንቺ የሚያስብ መስሎኝ ነበር። አላቅም አዴ፣ እንዴት እንደሆነ አላቅም። ማመን ስላልፈለግኩ ነው እንጂ ወድጄዋለሁ መሰለኝ። ቅድም እኮ ፍቅር እንደያዘው ሲነግረኝ እንዴት እንደሆነ ስላልገባሽ። እና ለምን ቀደም ብለሽ አልነገርሽው? እኔም እኮ ብዙ ጊዜ እየጠየቅኩሽ ነበር። እሱማ አዴ በሰዓቱ እኔም ራሴን እያታለልኩ ነበር መሰለኝ። ግን አሁን እንዴት እንደዚህ ደግሞ ምንም ሊገባኝ አልቻለም።
ምናልባት እኮ እሱ ማውቆ አንቺን ለማሳመን ይሆናል። እንዴት አልገባኝም። ቆይ ባቡሬ አንቺንስ ቢሆን ያፈቀረው ትቀበያለሽ? አይ አደይ፣ እኔ ማንንም አልፈልግም። በቃ እንዲሁ ለብቻዬ ሰላም ነኝ። ታዲያ ለምን በዚህ ልክ ትጨነቂያለሽ? አላውቅም አደይ። ለልዬ እኔ ቆንጆ በቃ ይበቃሻል። ከዚህ በላይ ራስሽ መጉዳት የለብሽም። ስሜትሽን አውጪ። መደሰት ካለብሽ ተደሰች፣ መሳቅ ካለብሽም ሳቂ። በኤላ ምክንያት ከዚህ በላይ መጎዳት የለብሽም። በቃ ኤላ የራሱን ህይወት እየኖረ ነው አይደል? አንቺንም ሆነ በዙሪያሽ ያሉ ሰዎችን አትጉጃቸው። አዎ አደይ፣ ግን ደግሞ እንደምትናገሪው ቀላል አይደለም። ከበፊትም ሰው አላምነው፣ አሁን ደግሞ ብሶብኛል። ቤኪንም እንዳልጎዳው በጣም እፈራለሁ። ቤኪን እንዳወራው ትፈልጊያለሽ? አይ አደይ ታዩ፣ እሱ ደስተኛ ከሆነ እኔም ደስተኛ ነኝ። አደይ፣ እኔና አንቺ ያወራነውን ነገር በመካከላችን እንዲቀርሽ እሺ? አንቺ ካልሽ ለማንም አልናገርም። ግን ለልዬ በዚህ ባህሪሽ መቀጠል አይቻልም። ራስሽንም ሆነ በዙሪያሽ ያሉ ሰዎችን ተጎጃለሽ። እሺ አደይ፣ እሞክራለሁ። ቆይ አንተ ከኔ ምንድን ነው የምትፈልገው? ምንም አልፈለኩም ማርዬ። እኔ እዚህ አንቺን ትቼ መሄድ አልፈለኩም። ደግሞ ሁኔታሽን ሳይው ከቤት ወጥተሽ ምታውቂ አልመሰለኝም። ደግሞ እዚህ ማደር ለሴት ልጅ በጣም ከባድ ነው። ፈጣሪ ይወድሻል እኔን ማገናኘቱ እንጂ እዚህ የማንም መጫወቻ ሆነሽ ነበር። እኔ ወዴትም መሄድ አልፈልግም። ቆይ ለምንድን ነው የምትከታተለኝ? የት ታውቀኛለህ? እኔም እህት አለኝ አልኩሽ እኮ። አይመለከትህም። በቃ ዞር በልልኝ፣ ሂድልኝ። ደግሞ ካንቺን ብሶ ትጫወያለሽ እንዴ? ስታስጠላ። በእናታችሁ የራስሽ ጉዳይሽ። ወይኔ ጉዴ! እሺ አሁን ምንድን ነው የሚሻለኝ? ወይ ልከተለው እንዴ? ግን ደግሞ በዚህ ሰዓት የሆነ ነገር ቢያደርገኝስ? ለምን መጣ? አቡ በቃ ብቻሽን ትቼሽ መሄድ አልፈለኩማ። ልጄ አሁን ምን ውስጥ ነሽ ያለሽው? ምን ውስጥ ገባሽ ይባላል? እሺ አሁን ይደርስች ይባላል? ወይኔ ልጄ እትዬ እስካሁን አልተኙም እንዴ? ምኑን ተኛውት ብለሽ ነው? ልጄ ሳትገኝ እንዴት ተኛለሁ? እትዬ እስካሁን ካልመጣች እኮ አባቷ ጋር ገብታ ነው የሚሆነው። አይ ሮማን፣ አባቷ መቼ ያስገባታል? ሲመሽ ተመልሳ ወደዚህ ትመጣለች ብዬ ነበር። ልጄ ምን ውስጥ ነው የገባችው? እትዬ እባክዎትን አይጨነቁ። ፍቅር እኮ ትልቅ ልጅ ናት። አይ ሮማን፣ በአሁን ጊዜ ሴት ልጅን ለቆ እንዴት መተኘት ይቻላል? ፍቅር መጥፎ ልጅ ናት። ቢሆንም ግን ልጄን ምንም አይንካብኝ። ልጄ ምንም አትሁን። እንግዲህ ምን ይባላል?
ፈጣሪ ባለችበት ይጠብቃት። እሺ ሮማን፣ ለአደይም ለቤዛም ደውይላቸው። ሌሊቱ ሲነጋልኝ ይሆን? እሺ ትሄዳለህ። ይህንን ብርድ አግኝተሽው አታውቂም ማለት ነው? እንዴት ማለት? ማለትማ በዚህ ሌሊት ያለውን ብርድ ብታውቂማ እናትሽ የለጠለጠችሽም ቢሆን ቤት አርፈሽ ትቀመጭ ነበር አይደል? አዎ። ግን ምን ሆነሽ ነው? ምን ሆንኩ? አትደንግጭ። ማለቴ ከእናትሽ ጋር በምን ተጣላሽ? መቼስ በዚህ እድሜሽ ከቤት ተባረሽ አይደለማ? ራሴ ነኝ የወጣሁት። እና ጥጋብ ነዋ። አይ አይደለም። ታዲያ ከእናት ጋር የሚያጋጭ ነገር ምን መጣብሽ? አይመለከትም እንዴ ታዲያ ለምን ትናደጃለሽ? ካልተጫወትን ካላወራን ይህን ሌሊት እንዴት እንገፈዋለን? እዚህ እኮ የመቆየት ግዴታ የለብን። ከባድ ሰው ነሽ ልበል? ምንም ልሁን አንተን አይመለከትም። በዚህ ጨለማ ውስጥ ከጨረቃ ውጪ እንደዚህ አይነት ውበት ያላት ሴት አለች እንዴ? የሚገርም ነው። እንዴ ለምን ትበሳጫለሽ? ጸባይ የለሽም ማለት ነው? ጸባይሽ እንደ እህቴ አንድ አይነት ነው። እህቴም እንደዚህ ማወራት ነገር ምንም አይጥማትም። ግን አንድ ነገር ልንገርሽ። ምን? ብትመታሽም ብትቆጣሽ ምንም ነገር ቢፈጠር እናትን የመሰለ ነገር የለም። እናትሽ ማለት ውበትሽ ናት፣ ክብርሽ ናት። አውቃለሁ። የኔ እናት ሳትሆን እኔ ነኝ ያስቸገርኳት። ይሄ ትልቅ ጥጋብ ነው። አስቸግርሽ ነዋ ደግሞ ከቤት የወጣሽው። ሁሌ ቅርታ ትበይኝ አለችኝ። ከኔ ከልጇ ይልቅ ደግሞ ለሌሎች ታደላለች። ጥሩ እናት ናት ያለችሽ ማለት ነው። እንዴት? ከአንቺ ከልጇ ሌሎችን ካስቀደመች ትክክለኛ እናት ናት ያለችሽ። አዎ እማዬ ጥሩ እናት ናት። እንዴ ታዲያ ለምን ወጣሽ? ተናድጄባታለሁ። ታድለሽ፣ በጣም እድለኛ ነሽ ፍቅር። ለምን? እንዴት እንደዛ ልትል ቻልክ? እናትሽ አለችልሻ። እኔ እናት አሁን አብራኛለች። በነበረሽ ጊዜ በጣም ቀውጢ ነበር፣ በጣም አስቸገር ነበር፣ ልክ እንዳንቺ ማለት ነው። እናት አሁን የት ናት? እናቴ በህይወት የለችም፣ ሞታለች። ልጄ በረከቴ። ወይ ማዘሯ ደህና አደርክልኝ? ወዴት ነው በጠዋት? የምሄድበት ቦታ አለ፣ ቶሎ መለሳለሁ። መቆየት የለም፣ ቶሎ መለስ በል። እሺ እሺ። እኔ እናት ደህና ዋል። እሺ። ወሬት ነው በዚህ በለት ናፈቀች። ማናት? ለሊ ናፈቀች። አይ ባርች አልነጋ ብሎክ ነደርከዋ? አዎ ልቤ የተጨነቀ ነው። የሆነ ነገር የሆነች እየመሰለኝ ነው። ካላየኋት አልረጋጋ። ምን ያስክሽ? ኧረ ምንም። ማን አፍቅሮ ማን ይቀራል? ሲጀማመር እንዴ ነው እንግዲህ ባልቻለው። ኧረ እባክሽ ማዘሯ እንዳሰማሽ። እኔ አሁን ልሂድሽ። በቃ መጣሁ። ቻው። አሹ አሹ አሹ። ወይ ሮማኔ፣ ይቅርታ ቀሰቀስኩ አይደል? ምን ነው ሮማኔ፣ ምን ነው ችግር አለ እንዴ? ምን ሆነሽብኝ? ረፈደ እንዴ? አይ አረፈደም አሹ፣ ገና ነው። ታዲያ ሮማኔ ምን ነው ምን ሆነሽብኝ? አይ ምንም አይደለም አሹ፣ ተረጋግቼ መተኛት አልቻልኩም። እትዬ ሌሊቱ ሙሉ ሲጨናቁ ነው ያደሩት። ወይ በሞትኩት፣ አንቺ ረሰት ታደርጊዋለሁ። እቺ ቀልበቢስ እና ሌሊቱ ሙሉ ሳይተኙ አደሩ ነው የምትይ? እንዴ አሹ፣ እረስታ ሆኖ ፍቅር እኮ ከወጣች አልተመለሰችው። ታዲያ እንደው ምን ተሻለ? ሌሊቱ ሙሉ ልጄን እያሉ እየተጨነቁ ነው ያደሩት አሹ። ወይ እናት መሆን ፍርጃው የወለደ አንጀት። ታዲያ ምን ብናደርግ ይሻላል? አላቅም አሹ፣ ፍቅርን ከየትም ብለን ፈልገን ማግኘት አለብን፣ አለበለዚያ እትዬ ይጎዳሉ። እሺ በቃ እንፈልጋታለን ሮማኔ። አንቺም እንዲሁ ሳትተኝ ነው ያነጋሹ ማለት ነው። እኔ እሷ እንደው ለሰው ደንታ የላት። እኔ እኮ ግራ ገባኝ ሮማኔ። እሳቸውም ተሰቃዩ። እንደው ምን ቢደረግ ይሻላል? እኔ ግራ ገባኝ ሮማኔ። ስማ አንተ፣ ምን ነክቷል? ጭራሽ አፈን ከፍተህ ጮክ ብለህ ትናገራቸዋለህ? ቅንቅና የሚሆኑ ሰውዬ መሬቱን ሽጡና ስጡ ሲሉኝ
እሺ ብዬ አንገቴን ደፍቼ እንደወጣ ነበር የፈለግከው? አሁንም ድምፅን ከፍ አድርገህ ትናገራለህ። ምን አለ በገዛ አፍ መግቢያን ባታፈርስ። ኧረ ተረጋጋ። ቆይ ዛሬ ምን ነክቶሃል? አይ ጫኔ፣ እንደው ለምን ሞኝ ትሆናለህ? የራሳቸውን ይዘው እኛም ባዶ ሊያስቀሩን ሲጥሩ ዝም ትላለህ? አይታይህም? እንደፈለጉ ያድርጉ። ቆይ እኛ ምን ያገባል? ቀየውም እርሻውም መሬቱም ሁሉም የሳቸው ነው። እኛ ያገባንም። ትሰማለህ ጫኔ? ዛሬ በእነሱ ላይ እንደዚህ ያደረጉ ነገ የእኛንም ቤት ወስደው ሽጠው አሽቀንጥረው እንደሚጥሉን አትጠራጠር። ይልቅ ና እንሂድ ከእኔ ጋር። ወዴት? ከደመቀና ከአበበ ጎን ቆማለሁ። ትሰማለህ ወይ? ከስራቸው እንዳሽከር እየሄድኩኝ እንደ በሬ እየተነዳው አንድ ያገኘሁትን ቤት አሳልፌ አልሰጥም። ተው አለልኝ። ተው በልክሁን። ልኬንማ አሳያቸዋለሁ። እኔ ያለልኝ ስራቸው ስልቀውኝ ከሆነ እንዴት እንደሚያልፍልኝ አሳያቸዋለሁ። አለልኝ። አንተን እኮ ነው። ኧረ ተረጋጋ። አለ ወይ ግሩ። ይሄ ካቲካላው ነው እንደዚህ የሚያደርግህ። አለልኝ አንተ እቺ ፍቅር አይደለችም እንዴ? ቆይ ምን አስባ ነው ከዚህ ጋር እንደዚህ ተኛችሁ? ፍቅር፣ አንቺ ፍቅር! ወይኔ ጉዴ! ምን እየሰራሽ? አንተን አይመለከትም። ቆይ አንተ ከፍቅር ጋር ምን እየሰራ ነበር? ይመለከታል? እየጠየቅኩ ነው። ምን እየሰራ ነበር? ፍቅርን ታውቃታለህ? አታስመስል። ለማን ብዬ አስመስላለሁ? የምታውቃት ከሆነ ንገረኝ። አልናገርም ካልክ ደግሞ ይቀራላ። አታውቀኝም? አላውቅም። ጭራሽ ውጪ ከዚህ ልጅ ጋር ማድረግ ጀመርሽ? ቆይ ምን እያሰባችሁ ነው? እኔ ምንሽ ቅምጥልኝ፣ ወንድምሽ ወዴት ነው ሄደው? እኔ እንጃ፣ ማዘሯን ነገረኝ። አረ ከኔ መደበቅ ጀመራችሁ? በዚህ በጧት ስራ ነው የሚያሯሩጠው ወይንስ ሌላ ነገር ነው? አረ ማዘሯ፣ እኔም ገና ምን እንደሆነ አልገባኝም። የምርሽና? አዎ፣ ምንም የለም። ሰሞኑን ደግሞ ኪንጎ ጠፍቷል። ምን ነው ችግር አለ እንዴ? ኪንጎ በራሴ ካልቁም ካላገባሽም እያለኝ ነው። ጎብዟላ። ምንድን ነው የሚጎብዘው? አሁን ይሄ ምን ይባላል? ተይ እንጂ አታስንፊ ልጄ። ልጁ የፈለገውን ነገር ያድርግ። እሱማ እኔም እኮ ደስ ይለኛል፣ ግን ደግሞ እሱ እንዲጨነቅና እንዲያዝን አልፈልግም። ምን እንዳይሆን ፈራሽ ቅምጥሌ? እኔ እሱ እንዲጨነቅም እንዲያዝንም አልፈልግም። እሱ ግን ብቻውን መቆምና መጋፈጥ ነው የመረጠው። ወንድ ልጅ ችግሩን እስኪነግርሽ አትጠብቂ። አንቺ ግን ሴት ልጅ ስለሆንሽ በብልሃት ነገሮችን ሁሉ ማወቅ ይጠበቅብሻል። እሱማ እኮ ልክ ነሽ፣ ግን ደግሞ እኔ እንዴት ነው ምንም ሳላቅ ልረዳው የምችለው? ማለት ይሄን አርግ ይሄን አታርግ እያልኩስ ማማክረው? ግዴታ እንደዛ መሆን አይጠበቅብሽም። ምንም ቢፈጠር በውድቀቱም በስኬቱም ከጎኑ እንደሆንሽ ንገሪው። ለሱ ብርታት ትሆኛለሽ። ምን የሚፈራው ነገር አለ እንዴ? ተስፋ መቁረጥ። ብዙ ጊዜ አንዳንድ ነገሮችን ይሞክርና አልሳካ ሲለው ተስፋ የመቁረጥ ስሜት ሊሰማው ይችላል። በዛ ጊዜ ቢሆንም ባይሆንም አንቺ የሱ መሆንሽን እንደምታፈቅሩ ሁሉ ነገር ከጎኑ ሆነሽ ልታሳዩ ይገባል። ያንቺ መረዳት የሱ ብርታቱ ነው ቅምጥሌ። እሺ ማዘሯ፣ ልሂድ በቃ። ታዲያ ወዴት ነው? ቤቱ ልሄድ ነው። አልገባሽም ማለት ነው ልጄ? ምኑ? ልጄ እሱ እስኪመጣ ጠብቂው። ከቆየ ግን ሂጅና ምን ሆነ ነው ብለሽ ጠይቂው። ልጁን አታጨናቂው። ቢዚ ሊሆን ይችላል፣ ስራ በዝቶበትም ሊሆን ይችላል። ቢዚ አታርጊው፣ ትንሽ ለቀቅ አርጊው። እሺ እንዳልሽ፣ እስኪ ልሞክረው። ደግሞ እሱ እየምርህን ነው? እና ስልኬን ሰጣቸው? እሺ ችግር የለውም። በቃ አሁን ወጥቼ እቀበላቸዋለሁ። ስልካቸውን ቴክስት አድርግልኝ። ምንድን ነው እሱ? አበበና ሄለን እየመጡ ነው የሚለው። አበበ ደግሞ ማን ነው? አበበ ማለት አብሮ አደጌ ነው። አሁን እየመጡ ነው ተቀባያቸው ብሎ እኮ ዴቪድ ይደወለልኝ። የምርሽን እንዴ? አዎ አሁን እየመጡ ነው። በቃ እንደዛ ከሆነ አብረን ሄደን እንቀበላቸው። አይ እንደዛ አይሆንም። አንቺ ረፍት ማድረግ አለብሽ። መድኃኒቷን ስለወሰድሽ ደክምሻለሽ፣ ተኝ። እሺ በቃ እንደዛ ካልሽ ደግሞ ቤት ውስጥ የሚዘጋጀው ነገር አዘጋጅቼ እጠብቅሻለሁ። አይሆንም ለልይ፣ በቃ አንቺ ረፍት አድርጊ። እኔ ስመለስ ሁሉንም እሰራራለሁ። እሺ በቃ ሂጂ፣ በቃ አትቆይባቸው። እሺ ግን አሁን ደህና ነሽ? ደህና ነኝ፣ አትጨነቂ። በቃ ሂጂ፣ ተነሽ። ሸኪራ ይላል።
አንተ ኮቴ የለህም እንዲያስደነገጥከኝ እኮ። አንቺ ኮቴ ቢሉሽ ኮቴ መሰለሽ እንዲያለኝ እዚህ ብቻሽን ደግሞ የምታደርጊያለሽ? ግሪኝ ታጠብኩ ነው አይታይክም? አንቺ እነ ብርሃን የሚጠጡትን ዋኑ እንደዚህ የምታንቦራጭቂው ብርሃን ብታይሽ ይኸውልሽ ትገልሻለች። አሁን የተነሽ እንሂድ። ወዴት? ዝም ብለሽ አርፈሽ የምትቀመጪ ከሆነ የሆነ ቦታ ወስድሻለሁ። አንተ የሆነ ቦታ ዝም ብለህ የምትሄደው ለምንድን ነው? ስለ ዴቭ ለአደይ አባት አሪፍ ነገር ነግሬ ላሰምጣችሁ አስቤያለሁ። እሱ ጥሩ ሀሳብ ነው። እኔ እመጣለሁ። እኔ የምልሽ ብርሃን፣ ወይ ዴቭዬ፣ አደይ ብታገባ እናትሽ ምን የሚሉ ይመስልሻል? እማዬ የምትፈልገውንም የምትወደውንም ብቻ ፈቃድ የሆነን ሰው ብታገባ ደስ ይላታል። ግን ለምን ጠየቀኝ ዴቭ? አይ ዝም ብዬ ነው። ዝም ብለህማ አይደለም። ቆይ እህት ያሌ ልታገባ ነው እንዴ? ዴቭ የሆነ የደበቀኝ ነገርም አለ። አረ ምንም የለም ብርሃን። እና እሺ ዴቭ ወደ ቤት እንግባ። ደግሞ አንተ እዚህ በመምጣት በጣም ደስተኛ ነኝ። ለምን እንደዚህ ከናፈቀች ወደ ከተማ አትመጪም? አደይም እኮ ደስተኛ ትሆናለች። አይ እኔ እንኳን እማዬን ትቼ መሄድ አልችልም። ልክ ነሽ ብርሃን። እዛ መተሽ ምንም አሰሪ፣ ግን ለመዝናናት ከሆነ መተሽ መመለስ ትችላለሽ። አረ እዛ ቤት መቼም ቢሆን አላደርገውም፣ እንዳታስበው ዴቭ። አሁንማ እኮ እህትሽ የራሷ ቤት ይኖራታል። ይኸውልሽ እንደ በፊቱ አይደለም። መተሽ እንደፈለግሽ መሆን ትችላለሽ። ማንም ይናገርሽ የለም። እንደፈለግሽ መቆየት ትችላለሽ። እንዴ ፍቅርስ? አረ ከፍቅር ጋር አትገናኙም እኮ። እህቴማ የሆነ ነገር አግኝታለች። ከእኔና ከማዬ ምንድነው የተደበቀው ነገር ዴቭ? አረ ምንም የለም ብርሃን። እኔ የምልሽ እናትሽ እየጠበቁ ነው አይደል? አዎ ናግባና እንደውም ትነግራታለህ። እስቲ ፈጣሪ ሞራሉን ከሰጠኝ እነግራቸዋለሁ። እንሂድ አይደል? እሺ እንሂድ። አይተሽ የኔ ቆንጆ እንመለሳለን። እሺ አታስቢ። እዚህ አንዳንድ ነገሮች እናስተካክልና አጎትሽን አውርተን ድጋሚ እንመለሳለን። እሺ አበበዬ። እና ከተማው እንዴት አየሽ? ከዚህ በፊት ለካ አልነገርኩም መምጣቴ። እንዴ ማን ጋር ነው የመጣሽው? የአጎቴ ልጆች እኮ እዚህ ከከተማ አሉ። እንዴ መስፍኔ ልጅ አለው እንዴ? አይ የአጎቴ አይደሉም፣ የአባቴ ዘመዶች ናቸው። ከአጎቴ ጋር አይዛመዱም። ያኔ ጥርሴን በጠና ታመሜ ሳለው መጥቼ ነበርና በደንብ አይቼዋለሁ። አይጠፋኝም። አይ እንደዛ ከሆነማ በቃ ለመላመድ ብዙ ጊዜ አይፈጅብሽማ። አዎ አበበዬ አታስብ። አሁን ካንተ ጋር በጣም ደስተኛ ነኝ። የኔን እንዴት አድርጌ ላሳይሽ ታዲያ? የኔ ቆንጆ እማ ያይሽ አትይጂም እንዴ? እሷ ራሱ እዚህ መንገድ ላይ ምን ይገትራታል? እቺ ደግሞ ምን አይነት ፍጥረት ነች? ይኸውልሽ ከተማ እንደዛ አይነት ሴቶችን ማየትሽ አይቀርም። እሺ ልመጂው። አደይ ቆየቻ ወይ እየጠየቅን እንሂድ እንዴ? አይ መምጣቱ አይቀርም። ዲህ እዚህ አካባቢ ናት ብሎኛል። አታስቢ። እንደውም ደወለች። ሄሎ አደይ። ይግቡ። ቤኪ እንዴት ነሽ? አለሁልህ ቤኪ። ምን ነው ችግር አለ እንዴ? አይ የለም። ምን ነው? አይ በጧት መጣ ብዬ ነው። ኧረ ምንም፣ ያው ዝም ብዬ ነው። ልልኝ። እርግጠኛ ነህ? አዎ ማለት ደህና ነሽ? አዎ ደህና ነኝ። ምን ነው ተጨነቅ እንዴ? አዎ ነበር። አሁን ግን ሳይስ ተረጋጋሁ። ምን ነው አሞሽ ነበር እንዴ? አይ አላመመኝም ቤኪ። ምን ነው? ሌሊቱ ሙሉ እየተጨነቅኩ ነበር ያደርኩት። ለዛ ነው በጧት የመጣሁት። ምን ነው አላመመሽማ? አይ ቤኪ አላመመኝም። እንደው ዝም ብለህ ስትጨነቅ ስላየሁህ ነው መድኃኒቱን የምወስደው እንጂ ይህን ሰሞን በጣም ደህና ነኝ። እንዲህ እያልሽ አትዘናጊ ለልዬ። መድኃኒቱን በስርዓት እየወሰድሽ መጨረስ አለብሽ። እሱን እሺ ቤኪ፣ አንተ አትጨነቅ። መድኃኒቱን ደግሞ በአግባቡ እየወሰድኩ ነው። አደይ ማጠገቤ ስላለች አንተ የሚያስጨነቅ ነገር የለም። እሺ እኔ ቆንጆ። አንተ ግን ደህና ነህ? አሁን ደህና ሆንኩ። ነይ እስቲ። ወዴት? ልቀፍሽ። ናፍቄ ያለው ማለት ነው? አዎ በጣም አይ ቲንክ ሳላውቅ ተላምጬሻለሁ መሰለኝ። ምን ዋጋ አለው? አይንሽ ላይ በጣም ፍቅር እያየሁ ነው። እንዴት ነው እባክሽ የምታይኝ? ያ ነገር እንዴት ሆነልህ? የቱ? ያፈቀርካት ልጅ? እሷማ ገግማለች። በቃ እንዴት እንደመሆን አላውቅም። እባክሽ እንዳወራት ትፈልጋለህ እንዴ? ምን ብለሽ ታወራታለሽ? ስላንተ ነዋ። እሷ የማታውቀውን ነገር እኔ እነግራታለሁ፣ ምን አይነት ሰው እንደሆንክ። ታምኝብኛለሽ ማለት ነው? አምናለሁ። እርግጠኛ ነሽ? አዎ። አታውቅም እንዴ? አላውቅም ደሊ ብለሽኝ አታውቂም እኮ። ዛሬ ምን ተገኘ? ስለሚገባ ነው ቤኪ፣ አምናለሁ። ቆይ ያልኩትን ሁሉ አምነሽኛል እንዴ? አዎ። ውሸት አለው እንዴ? አረ በፍጹም የለውም። እሺ ቁርስ አብረን እንብላ። ዛሬ እኮ አደይ እንግዶች አሉባት። የምን እንግዳ? ከገጠር የሚመጡ ልጆች አሉ። እኔ የምልሽ ዴቭስ ምን ነው ጠፉ እነሱ ልጆች? ዴቭ የሆነ ችግር ውስጥ ሳይሆን አይቀርም።
እንጂማ እስካሁን ይመለሱ ነበር። ታዲያ ምን ተሻለለሊ? እኔ ማግዘው ነገር ይኖር ይሆን እንዴ? አረ ምን ይኖራል ቤቂ፣ ያው ትንሽ ያዳይ አባት ናቸው እንጂ ያዳይ እናት እንኳን ችግር የለው። ታዲያ ቆይ ለምን እሱ ሄደ? ቀጥታ ለምን ሽማግሌ ያላከም? ሄዶ ራሱን ካላሳየና ካልተስማሙ እኮ በኋላ ሽማግሌ ልኮ እምቢ ማለት እኮ ይችላሉ። እስኪ አስበው፣ ለማያውቁት ሰው ልጃችሁ ለልጄ ሲባል እሺ ብሎ የሚሰጥ ይመስላል? እንደዛማ ያደርጉ። ቆይ እና እንደ ቪዲዮ ለአዴ ፍላጎት እንዳለው እንዲያርፉ ማለት እንዲጠራጠሩ እያደረገ? አዎ። አይ አዴ ዘሬ ይዳቸዋል። ከተሳካላቸው አበደ ነው። እስኪ የሚሆነው እናያለን። ከዚህ ሁሉ ፋት እኮ አንቺ ልጅ ብታስረጃቸው ሳያንገራግሩ ነበር የሚደብሩት። አረ ደግሞ ሽማግሌ ያደረገ ከዚህ በላይ ምን ቀንዳታ። እስካሁን እዚህ ነህ እንዴ? ታዲያ ወይት ሊድ ሮማኒ? ምን ማድረግ ነው አሹ? ቆይ ፍቅርን ፈልጋት ብዬ አልነገርኩም? እኔ ገባችበት አላቅ፣ ወዴት እንደሄደች አላቅ። የት ብዬ ነው የምፈልጋት ሮማኒ? ይኸውልህ አሹ፣ አውቃለሁ ፍቅር መጥፎ ልጅ ናት፣ ግን ለትዬ ስንል ፈልገን ማግኘት አለብን። እሺ በቃ ፈልጋታለሁ፣ አንቺ አትጨነቂ። ማን ነው? ፍቅር እንኳን ደህና መጣሽ። ማያለች? አዎ ውስጥ ናቸው። ዞር በይልኝ አልሽ። ችግር ሲለበልባት የከንፈር ወዳጇ አላዋጣ ሲላት ራሷ ተክልፍልፋ መጣች። ተዋሹ እንዳሰማ ዝም በል። መጣሁ በቃ። ቆይ እንጂ ሮማን፣ አሁን ይኸው መጣች አይደል? እንዴ ምን የሚያስጨንቅ ነገር አለ? ቀስ ብለሽ እናውጋና ትሄጃለሽ። አያሹ እትዬን የማይሆን ነገር ብላ እንዳታስቀይማቸው። መጣሁ። ልጄ ፍቅር፣ ልጄ፣ አይ ልጄ፣ 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 ፍቅር፣ ልጄ፣ እማዬ ተመልሽ? ደህና ነሽ? አዎ ተመልሻለሁ። እማዬ ይቅር በይኝ። የት ነበርሽ? ብቻዬን ነበርኩ። አባዬ ምንም አላለኝም። እማዬ ከአንቺ ውጭ ለእኔ የሚያስብልኝ አንድም ሰው የለም። እንኳን ተረዳሽ ልጄ። ሁሌ አባቴ አባቴ ስትይ እኮ ከአባትሽ ጋር ስለተጣላውና ራስ ወዳድ ሆኜ አይደለም፣ ስለማይፈልግሽ እንደማይፈልግሽ ብነግርሽ ልብሽ ይሰበራል ብዬ ፈርቼ ነው ልጄ። አሁን ተረድቻለሁ። አንቺ ስለ አባዬ የምትነግሪኝ ነገር ሁሉ ውሸት ነበር የሚመስለኝ፣ ግን አባዬ እየዋሸኝ ነው። ቆይ ያኔ በልጅነቴ እንደዛ የሚሳሳልኝ አባቴ የት ገባ? ማን ነው እንደዚህ የቀየረው? አላውቅም ፍቅር። እኔም የአባትሽ እንደዚህ በቶሎ መለወጥ ግራ ነው እየገባኝ ያለው። እያስመሰለ ነበር እንጂ አባቴ አልወደደኝ። አይ ልጄ፣ በፊት አባትሽ እንደዚህ አይነት ሰው አልነበረም። አሁን የተቀየረው። እኔ ራሱ መለወጡ በጣም እየገረመኝ ነው። አንቺ ላይ ግን ምንም ችግር እንዲመጣ አልፈልግም። እሺ፣ እኔ በልጆቼ ቀልድ አላውቅም። ማናገር ከፈለግሽ ያናግርሻል። እኔ ራሴ ያናግረዋለሁ እንዲያናግርሽ። አይ እማዬ ተይው፣ ውስጤ ብዙ ጥያቄዎች አሉ፣ ግን ደግሞ በራሴ መንገድ መልሳቸዋለሁ። ይቅርታ ልጄ። አንቺ ምን አጠፋሽ እማዬ? አባትሽን አስቀረቡብሻ። በጣም ይቅርታ፣ ይቅርታ አድርጊልኝ ልጄ። ሄሎ አዴ። ሄሎ አበበ። አየሽን እንዴ? አዎ አየኋችሁ። አዴ አበበ እንዴት ነሽ? እንዴት ናችሁ? ማለት ሄለን አዴ እንዴት ነሽ? ሄለን ትልቅ ሰው ሆነሻል። አበበ አንተም አምሮብሃል። እንዴት ናችሁ? አና አዴ እንዴት ነሽ? ደህና ነሽ? ደህና ነኝ። እንደው ግን እዚህ ይሻላል ብላችሁ ነው? አዎ ደግሞ እስኪ ከተማውን እንሞክረው ብለን ነው። አይ ጥሩ አደረጋችሁ። በተለይ ላንቺ እዚህ ይሻልሻል። አዎ አዴ። እስቲ ደግሞ ሰሞኑን አንቺ ጋር እንረፍና ከዛ በኋላ ቆንጆ ቤት እንከራያለን ብለናል። ችግር የለውም። ጓደኛዬ ስለሆነሽ ሳትሳቀቁ መቆየት ትችላላችሁ። እሺ አዴ፣ እናመሰግናለን። እንሂድ በቃ። ችግር የለም ነው። አለሁልህ። ካንተ ናፍቆት በስተቀር ደህና ነኝ። ናፍቄሽ ነበር ማለት ነው? አዋ በጣም። ቤት አትገባ? አይ አይሆንም። ባይሆን እንሂድ። ወዴት? አላውቅም። ቆይ እሺ፣ ግን ለምንድን ነው ወደ ቤት ማትገባው? ማዘር አለች አይደል? እሷን አክብሬ ነው። ሌላ ቀን ቁጭ ብላችሁ አንድ የምታወሩት ዛሬ ምን ታገኘ? በፊትማ ሀዘን ስለነበር። እሺ፣ ግን ደህና ነህ? ደብሮኛል። ቆይ ችግር አለ እንዴ? ይሄንን ሰሞን ምንም ልክ አይደለህም። በሰላም ነው? አላውቅም። እዚህ መቆየት አልነበረብኝም። ከላይም እንደገመኝ ነበረብኝ። አማረርኩ እንዴ? ለምንድን ነው እንደዚህ የምትለው? በእኔ ምክንያት ነው? አይ ቅምጥል አይደለም። እሺ ታዲያ በማን ምክንያት ነው? አላውቅም ቅምጥል።
ለካ ዳይመንድ ብዙ ጉድለቶችን ሞልቶልኝ ነበር። አልገባኝም። ቆይ እሱ ከሄደ በኋላ ምን ተፈጠረ? አሁን ብቻዬነት እየተሰማኝ ነው። ብዙ ነገሮች ተመችቶኝ የነበረው ለካ ዳይመንድ ስለነበረ ነው። እሱማ ወይ ለተላምዳቸዋል። ቆይ ግን ካልሆነ እንሂድ እንዴ? አይ ራሳቸው መመለሳቸው አይቀርም። እንዲሁ ምን ነው ስላልሽኝ ነው። ገብቶኛል። እሺ ግን ደግሞ እኔ ከጎንህ እያለሁ ብቸኝነት ተሰማኝ ማለት አይቻልም። እሺ ስልክሽ ነሽ? ስማ በቃ እኔም በቡ መለስ አድርጌ መጣ። ሄሎ አንተ በቃ ሸመጠጥከኝ። አዛ ሄደ ወንድምነት እስከዚህ ድረስ ነበር ማለት ባክ። ስልኬን ተበል ያ ባክ አገኘኝና ወሰደ። አዎ እሱ አገኘ። አታስብ እሱ ተመልሶ አይመጣም። አረ ምን ይመቸኛል። ካሹ ብር ተበደረ ያለው ብር ካለላከልኝ ያ የተረገመ ልጅ እኮ ነው ኪሴን አውላልቆ ይወሰደ። ቶ በቃሽ። አንተ ይክበት እንዴት ነው አልተሳካም? ቆይ አንተ ለምን አትከታተልም? ሸኪራ ደግሞ ማናት? ውይ አንተ በቃ አትርሳኝ። በቅምጥል ስደውልልኝ። የምብር ነው ካሹ የተበደርከው? እየሰማሽ ነበር እንዴ? አዎ ሰምቻለሁ። ስለምን ገንዘብ ነው የምታወራው? ባቡሬ አበባ እንደገዛለት የተወሰነ ብር ሰጥቶኝ ነበር። እና ታዲያ? እናማ መንገድ ላይ አንገ የረግን ልጅ ኪሴን በርብሮ ወሰደብኝ። ቆይ እንደዚህ እስኪያደርግ ድረስ አንተ ምን ትሰራለህ? በጠረባጥለው እንዴ? እንደምታወሪ ቀላል አልነበረም። በቃ አሹን ብር ጠየቁት። ከዛ እሱ ለእናቱ ያጠራቀመው ብር አውጥቶ ሰጠኝ። እኔ የምልህ ከኔና ካሹ ማን ነው ላንተ ቅርብ የሆነ? በሳቱ አሹ ብቻ ነበር። ምን አልክ? ቆይ አንተ እንዴት ነው የምታስበው? እኔ የቅርብን ሰው መጠየቅ ነው የሚሻለው ወይስ ሄዶ አሹን መጠየቅ? እኔ እኮ አበባውን ሳሊዝ ከመጣው ባቡር ይደብረዋል ብዬ ነው። ከዛ መንገድ ላይ አሹን አገኘሁት። ከሱ ተቀበልኩትና ገዛው። ባክስ ታካብድ ነው። ቅምጥል ልትረጂ ሞክሪ። አልረዳምሽ። እኔ እያለሁ እንዴት አልፈ ሌላ ሰው ትጠይቃለህ? እሺ በቃ አትናደጂ። በጣም ይቅርታ። አሁንና ተከተለኝ ብሩ። ቆይ ደግሞ በዚህ ምሽት እዚህ ምን ትሰሪያለሽ? ምን አገባ? እየተናደዱ እንደዚህ ቆንጆ መሆን ይቻላል እንዴ? ሳይሽ የቤት ልጅ ነገር ትመስያለሽ። ዳንኤል እባላለሁ። ፍቅር ቆንጆ ስም አለሽ። አዎ አመሰግናለሁ። እና የምረዳሽ ነገር አለ? አይ ደግሞ የፈራሽ ትመስያለሽ። እዚህ ጋር ደግሞ በዚህ ምሽት ምን ትሰሪያለሽ? ወደ ቤት እየሄድኩ። አልገባኝም። ቁጭ ብለሽ እኮ ነው ያገኘሁሽ። አዎ ማለት እያሰብኩ ነው። ቆይ ምንድን ነው የምታስቢው? ቤት የለሽም እንዴ? ምን አይነት ያበደ ውበት ነው በእናታችሁ! ምንድን ነው የምታወራው? ምን ታውቀዋል? ግን ለብቻ እያወራህ እኮ ነው። እኔ በላይፊ እየተናደደች እየተቆጣች እየተበሳጨች ግን የምታምር ሴት አይቻላል። አልገባኝም። አረ ልጅቷ የሌለ ቆንጆ ናት እህቴ። ማናት? ቆይ ትናንትና ማታ ደግሞ ወደ ቤት አልተመለስክም። የት አድረህ ነው? እኔ በአንተ ምክንያት መጨነቅ አለብኝ? አይ የለብሽም፣ ግን እንኳንም አደርኩኝ። ቆይ ምንድን ነው የምትዘባርቀው? እህቴ ያየኋትን ልጅ ከአይምሮዬ ማውጣት አልቻልኩም። ማናት? ቆይ አንተም እንደዚህ አይነት ነገር ጀመርክ? ዳኒ ሰው አይደለሁ እንዴ? እንኳን እኔ ጀግና ነኝ ባዩ ራሱ ይሸነፍላታል። በቃ ይበቃሃል። ብቻ ፍቅር ይዞኛል ምናምን እንዳትል። መብቴ ነው ቤዛ። አትችልም ዳኒ። አላማችን አትርሳ። ሰዎች እኛ ላይ ለፈጸሙ በደል መክፈል አለባቸው። ደግሞ ፍቅር ምንም ነገር አይጠቅምም። ወደ ኋላ ይጎትታል እንጂ ምንም አይጠቅምም። እሺ እኔ እንግዲህ አልደግፈም። ደግሞ ታውቂኝ የለም ያለ እናቴ የማፈቅር ሰው የለም። ደግሞ አትፍሪ። ልቤ ደነገጠላት እንጂ አፈቀርኳት አላልኩሽ? እሺ ትሰማኛለህ? ደግመህ እንዳታያት። አይን አይከለከል። ድጋሚ ካገኘኋት አያታለሁ። ግን ልጅቷ ከምታስቢው በላይ ውብ ናት። አይ እንግዲህ ይሄንን የጅል ሀሳብን እዛው ጣል። እሺ ትሰማኛለህ? ሴት ልጅ ምንም አጠቅምም። አሁን አርፈ ብትቀመጥ ይሻላል። እሺ ሰላም ነው ጋር ጎረምሳ ምን እግር ጣለህ ደግሞ? ጉዳያችን ከምን ደረሰ ለማለት ይኸውልህ ገና ከመምጣቱ ሲለክፈኝ ለካፌ ጋሼ እኔ እኮ የሰው አልፈለኩም የራሴን ገንዘብ ነው አይደል የፈለኩት። ስለ ገንዘብ እኔ ጋር አታውራ። ሂድና አላይልኝና ጫኔ ጋር ጨርስ ብዬሃለሁ። እሺ የአበበን ጉዳይ ምን አደረጉለት? የአበበ ጉዳይ ይላል እንዴ? ስለ አበበ ምን አገባህ? የተሰጠህን ያለችን ገንዘብ ይዘህ ወደ ሰፈር ወደ ሀገር ወደ ከተማ አትገባ? አይ እንደዛ ያስቡ። አበበ ጉዳዩን አልተው ግዴታ ከተማ የሚሄድበት ጉዳይ ስላለው ነው ሄደው እንጂ መመለሱ አይቀርም። ዘንድሮ በቃ እኔ ሽማግሌው ላይ ተደራጅታችሁ ነው የመጣችሁብኝ። ለመሆኑ ሰው ይቺ ደግሞ ማናት? እሷ ሩታ ትባላለች።
የዴቭ ዘመድ ነች። እዚህ የመጣችው አገሩን ልትጎበኝ ነው። ያው ዴቭም ቢሆን እኮ ዲያስፖራ ነው እኮ። ዲያስፖራ ነው ያልከው? ጎራ ምንድን ነው? ያው ውጪ ነበሩ። ውልደታቸውም እድገታቸውም ውጪ ነው። ቤተሰቦቻቸው ደግሞ እንዴት ያሉ የተከበሩ የናጠጡ ሀብታም የተከበሩ መሰሉት። ጥሩ ጓደኞች አገኝተሃል። እነሱን እየሰማህ ነው አንድ ሰከን ያልከው ወይም ይሄ? እሺ አውጋሽ ዴቭ ለእኔ ያደረገውን ምን ብዬ ልናገር? እንዴት አይነት መልካም ሰው መሰሉት። ጥሩ ልጅ ነው። ታዲያ ጥሩ ጓደኛ ሲገኝ ጠበቅ ማድረግ ነው ጅል። አዎ ይገርሙታል። አደይን ራሱ ለትዳር ጠይቋት ነበር ይሄ የተከበረ ሰው። ግን ያው አደይ ደግሞ አልፈልግም አለችው። ቆይ የኔ ልጅ ደግሞ ምን አድርጊ ነው ምላት? ምን አስፈልጎ ጠይቃል? አይ እሱማ በቃ በክብር ሽማግሌ ልኬ ለቤተሰብ የሚያስፈልገውን ነገር አድርጌ ላግባሽ ብሎ ቢጠይቃት እሷ ደግሞ አሻፈረኝ አልፈልግም አለችው። የኔ ልጅ እኮ በሄደችበት እኮ ተፈላጊ ናት። ካይኔ ውጣት የኔ ልጅ ሆና ዳሩ የኔ ልጅ እኮ ነች እንዴ! እንዴት እንደዚህ ይሆናል? የመጣላትን ወንዱላ እያባረረች እንዴ ቆማ መቅረቷ እኮ ነው እቺ ሴትዮ። አረጋሽ እርሶን ትሰማውታለች። የሆነ ነገር አንድ በሏት እስቲ ምከሯት እስቲ ከሰማች። እሷን መች ተስማኛለች? እኔ ምላትን መስማት ካቆመች እኮ ቆየች። እንዴማ እኔ መች አስቀምጣታለሁ? ባለሁት ላድርጌ ልደቅስ ተዘጋጅቼ አይደለም ጥላኝ ሄደችው። አገር ምድሩን ሁሉ ጠርቼ ፍሪዳያን አዘጋጅቼ አይደለም ጥላኝ ሄደችው። ወይ የኔና የሷ ምን ማለቅ ያለው? ናቃ አድርጋ አይደል ወደ ከተማ የገባችው? ይሁን መችስ ምን ይደረጋል? ያበራከ ክፋይ ልጄ ናት። ምን አደርጋለሁ? ለበጎ ነው ጋሽ። ይኸውልዎት አሁን እኔ ስልኳን እሰጡታለሁ። ይደውሉና እያንዳንዷን ነገር በደንብ ይንገሯት። ያው ይሄም ምናልባት እንደው ለበጎ ይሆናል የመጣው። ግድ የለም እስቲ ይምከሯት እስቲ። እሱ ባይሆን ጥሩ ሀሳብ ነው። ልጁ የማን ልጅ ነው እንዴ? እሱማ የተከበረ ምን የመሰለ የናጠጠ የሀብታም ልጅ መሰሉት እንዴ! እንዴት ያለ የተከበሩ የተባረኩ ቤተሰቦች መሰሉት ያሉት እንዴ! በዛ ላይ ደግሞ እኮ እድገቱም ውልደቱም እኮ ፈረንጅ ሀገር እኮ ነው። ታዲያስ እንዴ ፈረንጅ ጋር ያደገ ፈረንጅ ነው በለኛ ልጄን ከጀላል። ታዲያስ እንዴ ሊያውም እኔ ነኝ ያለ ዲያስፖራ የናጠጠ ሀብታም ልጅ እኮ ነው። መጣው ቅምጥል እንዴት ነሽ? እባክሽ ፊስ ነሽ? አለሁልሽ። ኑ ግባ፣ ኑ ግባ። ባለፈው ለኪንጎ ብር ስለሰጠው አመሰግናለሁ። እናመሰግናለን። ምንም ችግር አልነበረውም። ችግር እኮ አልነበረውም ነበር እውነት ቢሆንም ይቅርታሽ። ለምኑ ነው ይቅርታ? አሁን የቁም ነገር ሆኖ ነው። ከዚህ በላይ ማንደራረስም እንዴ ኪንጎዬ? በጣም ነው የማመሰግን። አረ ምስጋና አይጠበቅም እባክህ። ባይሆን ግባ፣ ኑ ግቡ፣ ዝለቁ፣ ሻይ ቡና ኑ። አያሹ ሌላ ቀን እንመጣለን። በቃ እኔ ልቻው። ምን ነው ኪንጎዬ ችግር አለ እንዴ? የለም በቃ ስመለስ አወራለሁ። አይ ቅምጥል ካፈቀሩ አይቀርስ እንደ ቅምጥል እንደው ታይኗ ይነበባል እኮ ይነበለባል ፍቅሯ አለች እንጂ እኔዋ በቃ እኔ ልሂድ። እንዴ ወዴት ነው የምትሄደው? አጠር መጠን ያለች ቀጠሮ አለችብኝ። የት ማለቴ? ከማን ጋር ነው ቀጠሮ? አርስቀልሽ ነው ስራ ቦታ ሄዳለሁ። ቆይ ግን ምን ለማድረግ እየሞከርክ ነው? አይ እንዴ ዝም ብዬ እኮ ነው። ኧረ እባክህ ቀልድ ሞታል። ለምን ትናደጃለሽ? መቼ ተናደድኩኝ? አሁን ተናደድኩ? ለማንኛውም እንደዚህ አትናደጂ፣ ቶሎ ታረጅብኛለሽ። ቻው። ያንተ ልብ የወሰደችው ልጅ ግን ታድለው። ግቡ። እንኳን ደህና መጣችሁ። ለሊ ይባላል። አበባ ይባላል። እንኳን ደህና ቆየሽ። ለሊ ነኝ፣ የአደይ ጓደኛ። አዎ ምርጧ ጓደኛ ይሰራል። ቁጭ በል። እናመሰግናለን አደይ።
አንቺ እኮ ባትቀበይ ኖሮ በጣም እንግዷላ ነበር ዛሬ። መንገዱ አደከማችሁ አይደል? አዎ ትንሽ አድካሚ ነው፣ ግን ፍቃዳችሁ ከሆነ ዛሬ እዚህ እንደርና ነገ የሚከራይ ቤት እንፈልጋለን። አበበዬ ተረጋጋ። ምን እንደሚፈጠር እኮ አይታወቅም። መጀመሪያ ዳይመንድም ጉዳዩን አስጨርሶ ይምጣ። ብርም እኮ የለንም። አረ ችግር የለውም። እስከፈለጋችሁ ድረስ እዚህ እኔ ጋር መቆየት ትችላላችሁ። እሺ፣ እናመሰግናለን። የኔ ወርቅ አሹ፣ እዚህ ምን ትሰራለህ? ሮማን ምን እያደረክ ነው? ላይሽ መጥቼ ነው እናት። ምን ማለት ነው ላይሽ መጥቼ ነው ማለት? ጭራሽ የኪችኑ ሳያንስ እዚህ ደግሞ መጣ። ምን ላድርግ ታዲያ ሮማን? አንቺ እንደው አልያዝ አልጨበጣልሽ። ታዲያ ምን ላድርግ ሮማን? እማዬ ወይ ልጄ፣ አንቺ ነሽ አሹና ሮማን አንድ መኝታ ክፍል ውስጥ እንዲኖሩ የፈቀድሽላቸው? አልገባኝም። ሮማን መኝታ ክፍል ውስጥ አሹ ምን ይሰራል? ኪችን አየሁት፣ ዝም አልኩ። አሁን ደግሞ መኝታ ክፍሏ ድረስ ገብቷል። እየፈጠርሽ አይደለም አይደል የምታወሪው? አይ አይደለም እማዬ፣ ካላመንሽኝ ሄደሽ ማየት ትችያለሽ። አበበ ፍቅረኛሽ? አዎ፣ ሁሉንም ጥዬ እኮ ከሱ ጋር መጣሁ። በጣም ታምኛለሽ ማለት ነው። አበበስ ውስጥ ሻወር እየወሰደ ነው። ሄሉ ግን መስፍኔ እንዴት ፈቀደልሽ? እሱ መች ፈቀደልኝ? በጉልበቴ እኮ ነው እዚህ ድረስ የመጣሁት። ዴቭ እንዴት ነው? እዛ እየተንቀሳቀሰ ነው? አዎ ዴቭ ተመችቶታል። ያው እንግዲህ ከዚህ በኋላ ብርሃን መምጣቱ አይቀርም። ማለት እሷ ደግሞ ማየት ለማን ትታ ነው የምትመጣው? እሱን አላውቅም፣ ግን ብርሃን ወደዛ በመመለሱ በጣም ደስተኛ ነች። ብርሃን አታውቅም እንዴ? ይቅርታ ላይ እህትሽን ማማት አይሆንብኝና ብርሃን ዴቭን ሳታፈቅረው አትቀርም። ምን? አዎ እዚህ የመጣሽ ጊዜ ታማ ሲያስታመማት ነበር። እናም የተለየ ስሜት ሳይኖራት አልቀረም። ማለቴ ዴቭን ሳታፈቅረው አትቀርም። ቆይ ምን ማለት ነው? እየምርሽ ነው? ሄለን አልገባኝም። አዴ ለብርሃን እውነቱን አልነገርሻትም እንዴ? አልነገርኳትም። ግን እንዴት እህቴ? አሹ እባክህ እትዬ የምታው ሌላ ነገር እንዳይፈጠር ከዚህ ክፍል ውጣ። የትም አልሄድም ሮማኒ። ዛሬ ሳልነግርሽ የትም ንቅንቅ አልልም። በቃ ሮማኒ ተሰቃየሁ። ልቤ እኮ ተቃጠለች። እስከ መቼ ተሰቃይቼ ይሽላል? አሹ